ሰውነታችሁ እያደገ ሲሄድ ቀደም ብሎ ያልነበረ አዲስ የሰውነት ጠረን ሊያጋጥማችሁ ይችላል። ይሄ ደግሞ ለጭንቀት ሊዳርጋችሁ ይችላል። ነገር ግን አይጨነቁ። ይህ የሰውነቱ የእድገት ምልክት እንጂ የጤና እክል አይደለም። በራስ መተማመናችሁን ይጨምርና ሁሌም ጽዱ ሆናችሁ እንድትቆዩ የሚረዱ 5 ነጥቦች እነሆ። አንደኛ፣ በየቀኑ መታጠብ። በጉርምስና ወቅት ላብ የሚያመነጩ እጢዎች በከፍተኛ ሁኔታ ስራ ስለሚጀምሩ በየቀኑ መታጠብ ግዴታ ነው። በተለይ ብብትና የመራቢያ አካላት በሳሙናና በውሃ በደንብ ማጽዳት ባክቴሪያዎች እንዳይራቡ ያደርጋል። ሁለተኛ፣ ዲዮድራንትና አንቲፐርስፒራንት መጠቀም። ገላውን ከታጠቡ በኋላ ንጹህና ደረቅ በሆነ ብብት ላይ ዲዮድራንት መጠቀም መጥፎ ሽታን ይከላከላል። አንቲፐርስፒራንት ደግሞ የላብን መጠን ለመቀነስ ይረዳል። ሶስተኛ፣ የጥጥ ልብሶችን መምረጥ። ሰውነታችሁ አየር እንዲያገኝ የጥጥ ልብሶችን አዘውትሩ። እንደ ፖሊኤስተር ያሉ ሰው ሰራሽ ጨርቆች ላብንና ባክቴሪያን ስለሚያፍኑ መጥፎ ሽታ እንዲፈጠር ያደርጋል። አራተኛ፣ የእግር ንጽህና። እግር ከፍተኛ ላብ ከሚያመነጩ የሰውነት ክፍሎች መካከል አንዱ ነው። በየቀኑ እግርን መታጠብ፣ በጣቶች መካከል ያለውን እርጥበት በደንብ ማድረቅና ሁልጊዜ ንጹህ ካልሲ መጠቀም ይገባል። አምስተኛ፣ በቂ ውሃ መጠጣት። ውሃ መጠጣት በሰውነታችን ውስጥ ያሉ መርዛማ ነገሮች እንዲወገዱ ይረዳል። በተጨማሪም እንደ ነጭ ሽንኩርት ያሉ ጠንካራ ሽታ ያላቸው ምግቦች በላባችን ጠረን ላይ ተጽዕኖ ሊኖራቸው እንደሚችል ማወቅ ያስፈልጋል። እነዚህ ቀላል ልምዶች በማዳበር በጉርምስና ወቅት የሚመጡ ለውጦችን በራስ መተማመን መጋፈጥ ትችላላችሁ። ማንኛውም ጥያቄ ካላችሁ በውስጥ መስመር ጠይቁ። ሁሌም